on here now. The goalkeeper's beaten, and South Africa will get Gabriel Mattauns. 2010. ሰላም ጤና ይስጥልን እንደምን አላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የዩቲዩብ ቻናላችንን ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑትና አዳዲስ ፕሮግራሞችን ስንለቅ መልእክት ይድረሳችሁ። ላይክ በማድረግ እንዲሁም ደግሞ ሊንኩን ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር እንዲደርስ የምታደርጉትን ጥረት አጠናክራችሁ ቀጥሉ እንላለን። እስካሁን ላደረጋችሁልን ድጋፍ፣ እገዛ እና እኛን ለማንቃት ለሄዳችሁት ርቀት በሙሉ ምስጋናችን ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። ቅዳሜ ነው፣ ዋዜማ ላይ ነን። የ2025-26 የውድድር ዓመት ሊያበቃ የመጨረሻዎቹ ጨዋታዎች የሚደረጉት ነገ ነው። አርሰናል ከ22 ዓመታት በኋላ ያሸነፈውን ዋንጫ የሚቀበልበት ቀን ነገ ነው። የአርሰናል ደጋፊዎች ዋንጫ ማሸነፋቸውን ካረጋገጡ በኋላ እንደገና በዳግም ደስታ ስሜት ውስጥ ሆነው የምናያቸው የዛሬ ሳምንት ግን ጉዳይ አለ። የዛሬ ሳምንት ግን የአውሮፓ ቻምፒዮንስ ሊግ የዋንጫ ጨዋታ አለ። ይህን ታሳቢ እያደረጉ ደስታቸውን ቆጥበው ከዋንጫው ጨዋታ ማግስት ደግሞ በለንደን ጎዳና አብረው ደስታቸውን ሊገልጹ ቀጠሮ አላቸው። በዛሬው በዕለተ ቅዳሜ የሸገር ስፖርት ፕሮግራማችን የምንነጋገርባቸው ጉዳዮች መካከል አንዱ አርሰናልን በ2025-26 የውድድር ዓመት በምን እናስታውሰው? ምኑ ትዝ ይበለን? ምኑ ነው ትዝታ የሚሆነው በመጪዎቹ ጊዜያቶች የሚለው አንዱ ስለሆነ ይህንን በተመለከተ የተለያዩ ሰዎች የተለያየ ሐሳብ፣ የተለያየ አስተያየት እንዳላቸው ይታወቃል። በአብዛኛው ለአርሰናል ሻምፒዮንነት ክብር የሚሰጡ አርሰናል ፋይናሊ ያሸነፈ ብለው ይሄንን ላስቻሉ ተጫዋቾች፣ ይሄንን እንዲያስችሉ ተጫዋቾችን ላዘጋጀው አርቴታ ክብር ይሰጣሉ። አሸናፊ ነውና ክብር ይሰጣሉ። ዋንጫውን በእጃቸው አስገብተዋልና ይገባል ይላል። ግን ይሄንን ክብር መስጠት ከአስተያየት የተነጠለ ወይም አስተያየት የሌለው ክብር ነው ማለት ግን ደግሞ አይቻል። ሰው ነውና አስተያየት ይኖረዋል። በአንድ ወቅት የነበረውን ነገር ከግምት ውስጥ በማስገባት ጽሑፉን የሚጀምር ዚ አትሌቲክ ላይ የጻፈ ሰው እንዲህ ይላል። የሚለው ምንድነው? ግንቦት 25 ቀን 1967 የአውሮፓ ቻምፒዮንስ ሊግ አሁን በሚጠራው ስሙ ወይም ከዚህ በፊት የነበረው የአውሮፓ የክለቦች ዋንጫን ለማሸነፍ የስኮትላንዱ ሴልቲክ እና የጣሊያኑ ኢንተር ሚላን ጨዋታ ነበራቸው። በዛን ሰሞን በጣም ፌመስ ሆኖ ሲያነጋግር የነበረ አንድ ጉዳይ አለ። የጣሊያኑ ኢንተር ሚላን አጨዋወትና የሴልቲክ አጨዋወት እንዲሆን የሚፈለገው ነገር መካከል ይሰጥ የነበረ አስተያየት ነው በጣም አነጋጋሪ የነበረው። ይህንን ነው መጀመሪያ ጸሐፊው ሊያስታውስ የሚሞክረው። ያን ጊዜ የሴልቲክ አሰልጣኝ፣ በነገራችን ላይ ሴልቲክ የመጀመሪያው የዩናይትድ ኪንግደም ክለብ ነው የአውሮፓ የክለቦች ውድድርን በማሸነፍ ከብሪታንያ ክለቦች። በዛ ሰሞን ነው አሁን ይህንን ምልሽን ነገር የተባባሉት። የሴልቲኩ አሰልጣኝ ምን ብሎ ተናገረ? ይህንን ዋንጫ ማሸነፍ ብቻ መፈለጋችንን ሳይሆን፣ ይህንን ከልቤ ነው የምናገረው፣ ዋንጫውን ማሸነፍ የምንፈልገው ጥሩ እግር ኳስ እየተጫወትን ገለልተኛ ተመልካች ልብ በማሸነፋችን ገለልተኛ ተመልካቾች እንዲደሰቱ እና የእነሱን ስሜት እንዴት ማሸነፍ እንዳለብን በማሰብ ጭምር ነው። ስለዚህ የሴልቲክ የሆኑ ምንም ብንሆን ይወዱናል፣ የሴልቲክ ያልሆኑ የእግር ኳስ ወዳጆች ገለልተኛ ብለን የምንጠራቸው ግን በማሸነፋችን እንዲደሰቱ
እንፈልጋለን። ማሸነፋችንን ሲያስታውሱ ደስ እንዲላቸው በሚያደርግ መንገድ ማሸነፍ አለብን ይል ነበር የሴልቲክ አሰልጣኝ። ይህንን አሟልቷል ወይ አርሰናል ብሎ ሊጠይቅ ነው ይህንን ሀተታ የሚጀምረው በዚህ ጽሁፍ፣ በዚህ ሀሳብ። የአርሰናል ደጋፊ አርሰናል ዋንጫውን ስላሸነፈ ይደሰታል፣ የክብር ስሜት ይሰማዋል፣ እስከ ማልቀስ ደረጃ የደረሰ ፈንቅሎ የወጣ የደስታ ስሜት አለ። ይሄ እውነት ተገቢም ነው፣ ልክም ነው። ቅድም እንዳልነው የአርሰናል የዘንድሮ የውድድር ዓመት ዋንጫ በማሸነፍ መጠናቀቁን ተከትሎ ለአርቴታም ለተጫዋቾቹም ክብር ይሰጣል። ግን ገለልተኞችን ልብ ያሸነፈ ነው ወይ ነው ሊል የፈለገው። ይሄንን ሐሳቡን ሊያጠናክር ሲፈልግ በውድድር ዓመቱ ውስጥ የነበሩ አርሰናልን በተመለከተ የተሰጡ አስተያየቶችን ለቀም አድርጎ ከዚህም ከዛም ሰብስቦ ጸሐፊው ጽሑፍ ውስጥ አካቷቸዋል። ለምሳሌ ገለልተኛ ተመልካቾችን ስሜታቸውን ለማሸነፍ አርሰናል ስላሸነፈ ደስ እንዲላቸው ለማድረግ አርሰናል በሜዳ ላይ እንቅስቃሴው ሳቢ፣ አስደሳች፣ አዝናኝ መሆን መቻል አለበት። ይህንን አድርጓል ወይስ አላደረገም የሚለው ነገር ነው። ይህንን በተመለከተ ለምሳሌ የብራይተን ዋና አሰልጣኝ የነበሩት ወይም የሆነው ፋብሪያን ሁርዝለር የተናገረውን ነገር ያነሳል። 1-0 ከተሸነፉ በኋላ አርሰናል እዚያ ያደረገው እነሱ ሜዳ ላይ እኔ ይህንን እግር ኳስ ብዬ ለመጥራት ይቸገራለዋል። ታስታውሻለሽ? ይህንን በደንብ ነው እንጂ ማስታውሰው ትልቅ መነጋገሪያ ሆኖ ነበረ እኮ። እንደውም እኔ ተጫዋቾቼን በፍጹም እንደዚህ ተጫዋቹ ብዬ አላዘጋጅም ብሎ በጣም ጠንካራ አስተያየት ነበር የሰጠው። ይህንን ያነሳል ጸሐፊው። የዚህ አሁን እዚህ አትሌቲክ ላይ ጻፈው ሰውዬ ይህንን ያነሳል እና የብራይተኑ አሰልጣኝ እኔ ይህንን እግር ኳስ ነው ማለት አልችልም፣ ለእኔ ይሄ እግር ኳስ አይደለም ብሎ አስተያየቱን ሰጥቷል። ይህንን ያነሳል። የማንቸስተር ዩናይትድ የቀድሞ ግብ ጠባቂ ፒተር ሽማይክል የአርሰናልን ጨዋታ ካየ በኋላ ከሰጣቸው አስተያየቶች መካከል አንዱ አስቀያሚ የሚል ነው። ይህም ትዝ ይለኛል ይላል። ይህን ካነሳ በኋላ ደግሞ የቀድሞ የአርሰናል ተጫዋች ኢማኑኤል ፔቲት የዘንድሮውን የአርሰናልን የሜዳ ላይ እንቅስቃሴ በተመለከተ በቴሌቪዥን ቁጭ ብሎ ሲገልጽ እኔ ይህንን በደንብ አስታውሰዋለሁ፣ አንዳንዴ ይሰለቸኛል ብሏል። አሁን እነዚህ ነገሮች ተብለዋል። አሁን እኔ ሰውየው ጽሁፍ ደጋፊ አይደለሁም። እኔ በግል ያንቺን አላውቅም፣ የራስሽን ትገልጫለሽ። እነዚህ ሰዎች እና ሌሎችም ሰዎች ለምሳሌ ሰውየው አላነሳውም እንጂ ፖል ስኮልስ ያለውን እናስታውሳለን። ለምሳሌ እሱ አላካተተውም እንጂ ጂሚ ካራገር ያለውን ልናነሳ እንችላለን፣ ወይም ሄነሪ ራሱ ያለውን ልናነሳ እንችላለን። ግን አሁን እሱ በጠቀሳቸው ሰዎች ላይ የተሰጠው አይነት አስተያየት እንደዚህ እገሌ የማንላቸው የእግር ኳስ ወዳጆችም ሲሉት ሰምተን ሊሆን ይችላል። አርሰናል እኮ ስሞች ነበሩት በጣም በዘንድሮ የውድድር ዓመት። ኤፍሲ ሴት ፒስ አልተባል? ኤፍሲ ሴት ፒስ ተብሏል። ዋን ኒል ቲም ተብሏል። ቦሪንግ ተብሏል። ማአት ነገር ነው የተባለ። ዳርክ አርት ማአት ነገር ብዙ ነገር ነው የተባለ። አዎ እነዚህ ነገሮች በሙሉ ተብለዋል። ሶዋት እና ምን ይሁን እና ምን ይጠበስ እና ምን ለማጉደል ነው አሁን ይሄ አተታ የተነሳው? እኔ ራሴ ያሳባለኝ አንቺን ግን መስማት በጣም የምፈልግ ስለሆነ አይ ልክ ነው። በጣም ብዙ ነገር ነው የተባለው የዘንድሮን የአርሰናል የውድድር ዓመት። አሁን ዋንጫ አንስተዋል፣ በምን እናስታውሰው ሲባል መጀመሪያ አእምሯችን ላይ የሚመጣው ነገር እኔም መጀመሪያ አእምሮዬ ላይ የሚመጣው ነገር የጭንቀት ጊዜያት ናቸው። እውነት ለመናገር በተለይ ይሄ የ1-0 ውጤቶቹ በቃ የነበሩ ናቸው። አሁን ብዙ ሰዎች ከአርሰናል አጫዋት ጋር በተያያዘ የተለመደው አጫዋቱ እንደዚህ ስላልሆነ ይህንን አጫዋቱን ደግፈው አስተያየት ላይ ሰጡ ይችላሉ። ግን ደግሞ በትክክል የዋንጫ አሸናፊ ቡድን በምንም አይነት ሁኔታ ቢሆን የሚፈለገውን 3 ነጥብ ይዞ መውጣት አለበት
የሚል አስተያየትም የሚሰጡ ሰዎች አሉ። ይሄ በሌላ መንገድ ምናልባት ሊተነተን ይችላል፣ ግን ከሚሰጥ አስተያየት መካከል አንደኛው ነው። ግን ለኔ አርሰናልን ለምን እንደዚህ ተጫወተ ብዬ ለመተቸት ሳይሆን ወይንም የመረጠው መንገድ በጣም ለመመልከት የሚያሰለች ነው ብዬ ለመናገር ሳይሆን ግን 2025-26 የውድድር አመት አርሰናል ዋንጫ ያነሳበት ነው። ከ2-3 አመት በኋላ ብትጠይቀኝ መጀመሪያ ላይ የምታስታውሹ ምንድን ነው ብትለኝ እነዚህን የ1-0 ውጤቶች ወይም የአንድ ጎል ልዩነት ያለባቸውን ጨዋታዎች በፍጹም አረሳ። ከደስታ ጊዜው ይልቅ ከፌሽታ ጊዜው ይልቅ እነዚህ የጭንቀት ጊዜያቶች ይጎላሉ፣ በጣም ይጎላሉ እና በቃ ዛሬም 1-0 ደግሞ 1-0 መሆኑ ብቻ እኮ አይደለም። እነዚህ ተጋጣሚ ቡድኖች ልክ ጨዋታው ሊያልቅ ሲል ይበረታሉ። የሆነ የሚሰጣቸው አቅም አለ። አርሰናልን ከማወቅም ሊሆን ይችላል። አንደኛ አርሰናልን ከማወቅ ነው። ሁለተኛ አርሰናልም ደግሞ በነዛ በመጨረሻ ደቂቃዎች ላይ ተረጋግቶ ያችን ውጤት ለማስጠበቅ በጣም ትኩረት ማለት ይታይበታል። በጣም ድንብርብራቸው የሚወጣበት ጊዜ እኮ ቀላል አይደል። ደግሞ ውጤቱንም አይተውታል። የመጨረሻ ደቂቃዎች ላይ ጎል ተቆጥረዋል እና አቻ የወጡበትና የተሸነፉበትም አጋጣሚ አለ። የሆነ ጊዜ ላይ ያችን ጎል በትኩረት አስጠብቀው ጨዋታ የጨረሱበት ጊዜ አለ። ግን ዋጋ የከፈሉባቸው ጨዋታዎችም አሉ እና መጀመሪያ ላይ በቃ እኔ ትዝ የሚለኝ ይሄኛው የስሜቱ ጣውረድ በጣም አስጨናቂ ጨዋታዎች ነበሩ። የዌስትሃም ጨዋታ የቅርብ ጊዜ ስለሆነ በጣም ስለምናስታውሰው እሱ የሚነሳ ነው። አሁን ብራይተን 1-0 ያሸነፉበት ጨዋታ የመጨረሻዎቹ ደቂቃዎች ላይ ምን አይነት ውጣውረድ እንደነበረ የምናስታውሰው ነው። የኤቨርተን 89ኛና 97ኛ ልክ ነው። ዮኮሬሽ እና ዶማን ጎል ያስቆጠሩበት እንደዚህ አይነት በጣም አስጨናቂ ሁኔታዎች የነበሩባቸው ጨዋታዎች ብዙ ናቸው። አሁን አብዛኛውን የውድድር አመቱን የደረጃ ሰንጠረዡን መርቶ ስለማጠናቀቁ አይደለም ምናወራው፣ ስለ ስሜት ግን ብዙ እናወራለን። አሁን አብዛኛውን ቀን አርሰናል ነው የመራው። ለተወሰነ ቀን ብቻ ማንቸስተር ሲቲ የደረጃ ሰንጠረዡን በመምራት በኩል ተረክቦት ነበር፣ ግን ብዙ አልዘለቀም። የአርሰናል ነው የበላይነቱ። ግን ይሄኛው ነገር አይደለም የሚታየን። አሁን የብዙ ጊዜ አንተ የምታነሳው የ2017-18 የማንቸስተር ሲቲ የበላይነት የታየበት አይነት እንደዛ አይደለም። የአርሰናል ግን ከስሜት ጋር የሚተሳሰር ግን በጣም ብዙ ነገር እንዳለው እረዳለሁና ቶሎ በቃ እኔ አይምሮዬ ላይ የሚመጡት እነዚህ የጭንቀት የስጋት ጊዜያት ናቸው። እኔ 2025-26 ላይ አርሰናልን በምን ታስታውሰዋለህ ብባል ራሴንም ብጠይቅ ሰውም ቢጠይቀኝ መጀመሪያ የምሰጠው መልስ ወይም የምር መጀመሪያ ወደ አእምሮ የሚመጣው ከ22 አመት በኋላ ዋንጫ ማሸነፉ ነው። መጀመሪያ አእምሮዬ ላይ የሚመጣው ቦታ የምሰጠው እሱ። እነዚህ ሰዎች አሁን ጽሁፍ የጻፉት ምልሽ ሰዎች ይሄንን ጽሁፍ ለምን እንደጻፉት ይገባኛል። በዚህ ጽሁፍ ውስጥ ምን ማስተላለፍ እንደተፈለገም ይገባኛል፣ እረዳለሁ። እኔ ግን አሁን እነሱ የሚሉትን ነገር ማያው ጊዜ አሁን አይደለም ነው፣ መባያው ጊዜ አሁን አይደለም ባይነኝ። እኔ የኔና የነሱ ልዩነት ያሉት ነገር ውስጥ የተባሉትን ነገሮች የሚያስብሉ ነገሮች አልነበሩትም። አርሰናል የሚል ድርቅ ያለ ጭፍን ያለ ክርክር ውስጥ አይደለም የምገባው። የኔ ክርክር የሚጀምረው አርሰናል አዎ እንደነዚህ ያሉ ነገሮች ነበሩት፣ ነገር ግን ለአርሰናል በዘንድሮ የውድድር ዓመት ዋናው ከ22 ዓመት በኋላ ዋንጫ ማሸነፍ ነው። ይሄንን ነው አርሰናል የፈለገው፣ ይሄንን ነው አርሰናል ያደረገው፣ ለዚህ ነበር የተዘጋጀው፣ ይሄንን ነበር ደግሞ አድርግ ብለው ሰዎች ያዘዙት። አዎ ልክ እኮ ነው። አርሰናል ብዙ የቅጣት ምት ጎሎችን አግብቷል። ልክ ነው። 18 ብቻ ማነው የማዕዘን ምት ኳሶች ወደ ጎልነት ተቀይረዋል። 28 ኳሶች ከቆሙ ኳሶች ገብተውለታል። ልክ ነው። 1-0 ድሎች በስተዋል። ልክ ነው። የስሜቱ ጣውረዶች ነበሩ። አዎ ልክ ነው። ምን ነበረ ለአርቴታ የውድድር ዓመቱ ሲጀምር ዓለም ተሰባስቦ የሰጠው ትዕዛዝ? ዋንጫ አሸንፍ፣ ካላሸነፈ መቀጠል የለበትም። ያም መንገደኛው፣ ሙያተኛውም፣ ተንታኙም፣ የሚዲያ ሰውም 3 ወጥቷል። ከ3 ሁለተኛነት መውጣት በኋላ ቡድኑን ማሳደግ ይችላል ወይ? ከቻለ ነው መቀጠል ያለበት፣ ካልቻለ መንገዱ መልቀቅ አለበት።
በዘፈን በዜማ ሁሌ ሁለተኛ እየተባሉ በየስቴዲየሙ መቀጠል የለበትም። ስለዚህ ዋንጫውን አምጣ ነው። ይሄ ነበር ትእዛዙ። የአርሰናል ደጋፊ የሆነም የአርሰናል ደጋፊ ያልሆነም። ስለዚህ ቡድኑን ሲያዘጋጅ አብሮ ምን ተሰጠ? ወደ 8 የሚደርሱ ተጫዋቾች ተሰጡት። 3 የሁለተኛ ወጥቶ እንደገና ደግሞ 8 ተጫዋቾች ተጨምረውለት በእያንዳንዱ መጫወቻ ቦታ ላይ ጥሩ ጥሩ አማራጮች ስኳዱ ሰፍቶ በስኳዱ ጠርቶ አሪፍ ጥራት ያለው ስኳድ ምናምን ሆኖ አሁን ካላደረገ መቼም ያደርጋል ተብሎ ስለማይታመን ምናምን ተባለ። ዊኒንግ ቲም አምጣ ነው ትእዛዙ። ይህን ሰጠ። ምን ሰጠ? ዊኒንግ ቲም። ዊኒንግ ቲም ምን አደረገ? አሸነፈ። በአርሰናል መንገድ ነው ወይ? የገለልተኞችን ልብ የሚያሸንፍ ነው ወይ? የዘንድሮ አርሰናል ያምራል፣ የዘንድሮ አርሰናል ደስ ይላል፣ እውነት በቃ ቢያሸንፍም አሳምኖ ምናምን ነው የሚል ብዙ ሰው ተፈጥሯል ወይ? አይዳውት አይመስለኝ። ላይፈጠር ይችላል። ግን አርቴታ ግድ አለው ለዚህ ግድ እንዲኖረው እጠብቃለሁ እኔ። ጋብርኤል ሄሱስ እንዳለውስ አይደለም የቆመ ኳስ ነው የሚያገቡት እነሱ ብለው አስተያየት የሚሰጡባቸው ሰዎች አሉ። ስለ እነሱ ምን ትላለህ ሲባል እንሰማቸዋለን እኮ ሰምታችሁ ምን ትላላችሁ? እንስቃለን። and we don't care we don't care ምንም አይመስልንም ማለት እግር ኳስ አይመስልም ያለው የብራይተኑ አሰልጣኝ ፖል ስኮልስ የተናገረው ምርጡን ቡድን ዋንጫ በላልልም ያለው ኢማኑኤል ፔቲቲ ሰለቸኛል ያለው ምናምን ነገር እነዚህ ሰዎች አዎ ብለዋል። አርቴታ ግን ግድ የለውም። ለዚህ አርቴታ ግድ ያለው ለንደን ጎዳና ላይ ወጥተው ደስታቸውን የገለጹ ሰዎች ደስታቸውን የሚገልጹበት ምክንያት እንዲፈጠር ማድረግ ነው። ምንድነው እሱ? ዋንጫና ዋንጫ ብቻ። አሪፍ ተጫውቶ ማብራሪያ ቢሰጣቸው ጎዳና ይወጣሉ። አሪፍ ተጫውቶ የሚገርም በቃ ይሄ የአርሰናል ወይ የአሁን የሲቲ ወይ የባርሳ ወይ ምናምን የምትዩ ወይም የፒኤስጂ ወይ ምናምን የምትዩ አለ አይደለ? በአርሰናል በራሱ መንገድ ገለልተኞችን የሚያዝናና ገለልተኞችን የሚያስደስት የገለልተኞችን ስሜትና ልብ የሚያሸንፍ በምትዩ መንገድ ዋንጫ ለማምጣት የሚያደርገው ጥረት ሳይሳካ ቢቀር ቢያንስ ግን አዝናኝ ነበረን ብሎ ቢያብራራ ለአንድ ቀን ሳይሆን ለአንድ ቀን ለአንድ ሌሊት ሙሉ ሲያብራራ ቢውል እየተፈራረቁ ከነተጫዋቾቹ ግን እነዚህ ሰዎች እኮ እውነታቸውን ነው ብሎ አደባባይ የሚወጣሉ የለም። አሪፍ ነው የተጫወት ነው ብሎ ሴሌብሬት የሚያደርግ የለም። አንድ ሌላ ጸሐፊ ያለውን ደግሞ ልንገርሽ። አሪፍ መጫወት እንደተባለው የገለልተኞችን ስሜት ያሸንፍ ይሆናል። ነገር ግን ለአሪፍ መጫወት የሚጨምር ነጥብ ግን የለም። እግር ኳስ ባለ አንድ መንገድ አይደለችም። እግር ኳስ የሞሪኒዮ መንገድም አላት። አርቴታን በተመለከተ ሲገልጹ ኢሲ ሞር ጋርዲዮላ ኦር ሞር ሞሪኒዮ ይላሉ። የቱ ጋር ነው? ሞር ሞሪኒዮ ነው በብዛት የሚባለው። ይኸውልሽ አሁን እግር ኳስ ብዙ መንገድ አላት ምናምን የሚለውን ነገር በሙሉ እኔ ዋናው ዘንድሮ ለአርሰናል ድል ነበረ። ምን ድል? የፕሪሚየር ሊግ ድል ነበረ። 8060 ቀናት ዋንጫ ሳያሸንፍ ለተጓዘ ደጋፊ ዋንጫ ሰተሽ ነው እንደገና የኩራት ስሜቱን መመለስ ያለብሽ። ፕሮሰሱን ትረስት አርገው ሲል የቆየ አሰልጣኝ ዋንጫውን ካልሰጠ እመኑኝ እያለ መቀጠል አይችልም። ስለዚህ ዋንጫ መስጠቱ ለአርሰናል ልክና በጣም ተገቢ ነገር ነው። 100% እኔ በአርቴታ ሳይድ ነኝ። እንዲቀጥል ትፈልጋለህ ሆይ ከተባልኩ ግን አልፈልግም። ለዚህ ነው ዚ አትሌቲክ ላይ ሐሳቡን ያሰፈረው ሰውዬ አርሰናልን በምን እናስታውሰው ብሎ እንደዚህ የሚሉት ሰዎች አሉ፣ እንደዚህ የሚናገሩ ሰዎች ነበሩ፣ የአርሰናል እውነቶች ውስጥ እንደዚህ ያሉ ነገሮች አሉ ብሎ ያነሳሳቸው ነገሮች እውነት ቢሆኑም ከነዚህ ነገሮች እውነትነት በላይ አርሰናል ቤት የነበረው ዋንጫን የማሸነፍ ረሃብና ጉጉት ስለሚበልጥ ዋናው ማሸነፍ ነው እላለሁ። በዚሁ መንገድ ያዋጣል ብሎ በ2026-27
ያ ማለት ለሚቀጥለው የውድድር ዓመት ከቀጠለ ግን የአርሰናልን መልክ አጠፋህ ብዬ ይህንን አይነት ጽሑፍ ልጽፍ እችላለሁ። አሁን ረሃብ የሚያስታግስበትን ድል አግኝቷል። ረሃብ የሚያስታግስበትን ክብር አግኝቷል። ከዛ ስለ ውበቱ መጨነቅ አለበት። ስለ አርሰናል መንገድ፣ ስለ አርሰናል መለያ፣ ስለ አርሰናል ማንነት እና ስለ ደጋፊዎቹ ልማድ መጨነቅ መቻል አለበት። ስለ እሱ እንዲያስብ አሁን እድል የሚሰጥ ነገር አለ። ምን? ዋንጫ ማሸነፍ የሚባል አሸንፎ አሳይቶ ግን ሌስ ዱዊት ይናወሩን ወይ ደግሞ ቢል ነው ደስ የሚለው። በራሳችን መንገድ ደግሞ የራሳቸው መንገድ ውብ ነው። አብዛኛው የአርሰናል ደጋፊ የአርሰናል የሆነው ለውቡ እግር ኳስ ብሎ ነው። እኔ አርሰናል በ2022-23 እኮ ሁለተኛ ወጥቶ ዋንጫ ሲያጣ ምርጥ ኳስ እኮ ይጫወት ነበር በራሱ ባርቴት፣ ግን ዋንጫ አላመጣለት። 2023-24 ላይም እንደዛው ኳሱ ቆንጆ ነበር፣ የአርሰናል ደስ ይል ነበር፣ ግን ዋንጫ አላሸነፈም። የአሁኑ አርሰናል ላይ የሚነሱት አቃቂሮች ልክ ናቸው፣ ነገር ግን አቃቂሮቹ በተገቢው ጊዜ አልተነሱም። እዛ ቤት ያለውን ረሃብ ካለመረዳት የመጡ ናቸው ብዬ ነው የምወስደው። በሀሳባቸው ላይ ብዙ ልዩነት የለኝም። ልዩነት ያለኝ ሀሳቡ የተነሳበት ታይሚንግ ላይ ነው። ያው በጣም ከዚህም በፊት ተስማምቻለሁ። እኔም እስማማለሁ። በጣም እስማማለሁ። በተለይ በዚህ ይቀጥል የሚለው ላይ እኮ ሁላችንም የምንስማማበት ይመስላል። ለዚህኛው የውድድር ዓመት ግን እኔ የምስማማው አንደኛው ነገር የትኛውንም መንገድ ይከተል አርቴታ ግዴታ ዋንጫ ማምጣት ነበረበት። ከነበረው ከተሰራው ስራ አንጻር ይሄኛው የውድድር ዓመት በማንም በደጋፊዎቹም በተጫዋቾቹም ዝግጁ አልነበሩም ካለ ዋንጫ ለማጠናቀቅ። የውድድር ዓመቱም ሲጀመር ይባል የነበረው ነገር ይሄንን ነው። የተሰሩት ስራዎችም ደግሞ ብዙ ጠለቅ ያሉ ጉዳዮች ላይ ዝግጅት የተደረገባቸው እንደነበረ የሚያሳዩ ናቸው። ስለዚህ ያንን ወደ ውጤት መቀየር፣ ወደ ዋንጫ ማምጣት መቀየር ያስፈልግ ነበር። ሌላም መንገድ ተከትሎ ቢሆን ለምሳሌ አሁን ብዙ ጎል የማያስተናግድ የሚከላከል ቡድን ሆኖ ነው አይደለ ዋንጫ ያነሳው። ግን ልክ እነ ቼልሲ እንደሚከተሉት ብዙ ጎል እየገባበት ግን ብዙ ጎል አግብቼ ያሸንፋለሁ የሚል አካሄድ ተከትሎም ቢሆን እና ግን ዋንጫ ቢያመጣ ያኛውም የሚተች እኮ የራሱ ጎል አለው። ምንድነው እንደዚህ አይነት የራሱ የሚተች የራሱ ጎን አለው። ምንድነው እንደዚህ አይነት የመከላከል ክፍተት ምናምን የሚባል ብዙ እኮ የሚቀርቡበት ትችት አለ። ግን ያም ትችት ቢሆን መጀመሪያ ላይ በቃ አርሰናል ዋንጫ ማምጣት አለበት የሚለውን ነገር ያገናዘበ መሆን አለበት። አሁን ከዚህ በኋላ የሚቀጥል ከሆነ ነው ትልቁ ችግር የሚመጣው እንጂ በዚህኛው የውድድር ዓመት ለተፈጠሩት ነገሮች በሙሉ ኤክስኪውዝ አለ ብዬ ነው እኔም እምረዳው። ምክንያቱም ብዙ ነገሮች ደግሞ ተስተውለዋል በክለብ ውስጥ። ለምሳሌ ሙሉ በሙሉ የቡድን ተጫዋቾቹ ፊት የሆኑት በስንት ጨዋታ ላይ ነው። በጣም የሚገርም እኮ ነገር ነው አይደል? የአርሰናል የጉዳት ነገር ዘንድሮ አንደኛው ጥሩ ነገር የውድድር ዓመቱ ሲጀመር ተጫዋቾችን በብዛት ማስፈረሙ ረዳ እንጂ ሌላ የተበላሸ የውድድር ዓመት ሊሆን ይችል ነበር እንደ ተጫዋቾች ጉዳት። ቡካዮ ሳካ፣ ማርቲን ኦዴጋርድ እንደዚህ ካይ ሃቨርትዝ በአንድ ላይ ያልነበሩበት ጊዜ ነበር። እነ ኑኖ ማዱኬ እነ ኢዜ እነዚህ ተክተው ገብተው በቃ አገልግሎት የሰጡበት እንጂ ባይሆን ኖሮ በጣም የተበላሸ ውድድር ዓመት እንደሚሆን ምንም ጥርጥር የለኝም እኔ እና በብዙ ጨዋታዎች ላይ የክረምቱ ዝውውር ባይሰራ ኖሮ እኔ ዘንድሮ ይሄ ጉዳትን ሰበብ ማድረግ የሚቻልበት እድል የለም እኮ። አሁን ባይሆን ኖሮ እኮ ነው ያልኩት። ስኳዱ ባይሰፋ ኖሮ እንደገና እንጂ ጉዳት የማያንጠባጠባቸው እኮ ግን የዘንድሮ እኔ አርሰናል በጣም ይለይብኛል። የዘንድሮ ለምንድን ነው በስንት ጨዋታ ላይ ነው ሁሉም ተጫዋቾቹ በቃ ፊት ናቸው የተባለ? በነገራችን ላይ ሳምሪ ይኸውልሽ በየትኛውም በጣም ኤክሰፕሽናሊ ላኪ ካልሆንሽ በስተቀር ሙሉ ስኳድሽን አይገኝም ተገኝቶ አያውቅም። ግን እዚህ ፕሮግራም ላይ እንኳን ስናነሳ የነበረው አንደኛው ነገር አንድ ጨዋታ መጣ አንድ ተጫዋች ተጎዳ ነበር አርሰናል ነበር። ግን ያ ይኸውልሽ ልክ እኮ ነው። ያ ነገር በእግር ኳስ ውስጥ ስለሚያጋጥም ነው አንድ ቡድን አንድን የውድድር ዓመት ሲጀምር 10 ተጫዋችና አንድ ግብ ጠባቂ ይዞ የማይጀምረው። እሱማ ጉዳት ስለሚያጋጥም ጉዳት ኢነቪተብል ስለሆነ የምታስቀሪው ነገር ስላልሆነ በእግር ኳስ ውስጥ በእያንዳንዱ መጫወቻ ቦታ ላይ አማራጭ ተጫዋቾች ይኖሩሽ፣ ግብ ጠባቂ በተለይ 3 ይሆን ምናምን እንደዚህ ይሆን እየተባለ ለክለቦቹ በሙሉ 25 አይነት የተጫዋቾች ስብስብ የሚፈቀደው ለዛ ነው። ኦልሞስት ደብል ማለት ነው፣ ከደብልም በላይ ነው።
ጉዳት ስለሚኖር አሁን አርሰናል በ2022-23 በ2023-24 እንደነበረው አይደለም። ኢቭን አምና እንደነበረው አይደለም። ምን አደረገ? ዚስ ወይም መሄድ አልችልም አለ። እነዛ 3 የሁለተኛ የወጡበት የውድድር ዓመት ላይ አንዱ የአርሰናል ችግር የነበረው ተጫዋቾች ይጎዳሉ፣ ቡድኑ ኮላፕስ ያደርጋል። የተጎዳውን ቡካዮ ሳካን ቀይሮ የሚገባው ተጫዋች ተቀራራቢ አገልግሎት መስጠት አይችልም። ባለፉት 3 ዓመታት በዋናነት ስለዚህ 8 ተጫዋች ሲያስፈርሙ እገሌ ቢጎዳ ተተካ እገሌ ይሆንና ይቀጥላል ነው። ስለዚህ ቡድኖች በዚህ መንገድ መዘጋጀት ነፃነት አላቸው። ይሄንን ነፃነት መጠቀም ሳይችል ቆይቷል አርሰናል። አሁን ተጠቀመበት። በልክ በዛ አርጎ ማለት ነው። በበልክ አመጣ ተጫዋቾች፣ ስኳድ ፕሌየሮች የሚመስሉ ግን የምር የሚያገለግሉ ተጫዋቾችን አመጣ። ሳካ ሲጎዳ ኖኒ ማዱዌኬ ሂወስ ፋይን እኮ በጣም አሪፍ አገልግሎት ሰጥ ነበር እኮ። እነ ሳሊባ ሲጎዱ ሞስኩዌራ የሚችለውን አድርጓል እኮ። ሞስኩዌራ ባይኖር ኖሮ ወይም ባልነበረበት ጊዜ ምን ነበር ይሆኑ የነበረው የሚለውን እናስታውሳ። ሂንካፔ ባይኖር ኖሮ ካላፊዮሪ ሲጎዳ ምን ነበር የሚኮን የነበረው? ሶ ይሄንን ጉድለት ቲሙ አንደርስታንድ አደረገና ተረዳና ይሄንን ክፍተት ልሞላው የምችለው ሲታዘንልኝ አይደለም፣ ባይጎዳባቸው ኖሮ ግን እኮ ምናምን ስለተባለ አይደል። ፕራክቲካሊ ገበያ ወጥቼ ገንዘብም አውጥቼ ስኳዱን ሳሰፋው ለአርቴታ ምቹ ሁኔታ ስፈጥር ነው። ከዛ ጋርዲዮላ ተነስቶ አርነ ስሎት ተነስቶ በስኳድ አርሰናል ደስ ይላል፣ በስኳድ አርሰናል ደስ ይላል፣ የእግር ኳስ ተንታኝም ተነስቶ ምናምናል። ስለዚህ ምን ተደረጋንን ተከትሎ ዋንጫ የማሸነፍ ዲማንዱ ከፋል። ሰው ዘንድሮ ጉዳት ነበረ ወይ? በጣም ነበረ። ግን በጉዳት ለአርሰናል ይታዘን ነበረው አይመስለኝም። በጉዳት ምክንያት ዋንጫ አጡ እንል ነበረ ወይ? አይመስለኝም። እንደ ሰበብ አንወስደውም ነበር፣ ምክንያቱም ስኳዱ ሰፍቷል። እነሱም ደግሞ የምር ያንን ማድረጋቸው በደንብ ሲጠቅማቸው አየን። አይ ቲንክ ፕራክቲካል የሆነ የተግባር ትምህርት አርሰናል ራሱም ሌሎችም የወሰዱ ይመስለኛል፣ ስኳድን ከማስፋት እናንተን ከማለት አንጻር። ሁለተኛው ባለፉት 3 ዓመታት ምን ነበረ ጎዶሏቸው? ተጫዋቾች ዲሲፕሊን። ቀይ ካርድ ያውልሽ መጎዳታቸው ሳያንስ እንደገና ቀይ ካርድ። ከዛ በኋላ ቀይ ካርዱ ልክ ነው ልክ አይደለም ጉንጫ አልፋ ክርክር። አንዳንዶቹ ቀይ ካርዶች መንታ ናቸው፣ አንዱ ከአንዱ የማይማርበት የሆነ የውድድር ዓመት ላይማ ኤቭሪ አዘር ጌም ላይ የአርሰናል ተጫዋች በቀይ ካርድ ይወጣ ነበር። እኛ ምን ስንል ነበር? ዲሲፕሊን ላይ ይምከራቸው ዳኞች ላይ ከማማረር ይልቅ ምናምን ስንል ነበር። ታስታውሽ እኮ? አዎ አስታውሰዋል። ያ ስራ ተሰራ። ዘንድሮ አርሰናል ላይ አንድም ተጫዋች በቀይ ካርድ አልወጣም። ከስህተቱ የተማረበት ነው። ይኸውልሽ በሁለቱም ነው። ኤግዛክትሊ በሁለቱም ነው። ቀይ ካርድ አልተሰጠም ብቻ እንኳን ሪጎር ያልተሰጠበትም አርሰናል ዊዝ ዚስ ዲፌንሲቭ ኳሊቲ ሞር ዲፌንሲቭ ሳይድ ነው አርሰናል እያልሽ ይኸውልሽ አርሰናል መከላከሉ ምናምን እያልሽ ቀይ ካርድና ፔናልቲ የሌለበት ሰፊ ነው ማለት ነው። በዛ ተማምኖ ነው ወደ ሜዳ እየገባው እያልሽው ከሆነ ሶ ቨልነረብል ናቸው። ለምንድነው ተጋላጭ የሚሆኑት? ለቀይ ካርድ። ለምንድነው ተጋላጭ የሚሆኑት? ለፔናልቲ። ግን አንድም ሬድ ካርድ የለም፣ አንድም ፔናልቲ የለም። ኳሊቲ ዲፌንሲቭ ነበር ማለት ነው። ፖይንት ገብቶኛል። እንደዛ ነው የምለው ነው። እና አርሰናል ላይ የነበሩ የፐርፎርማንስ ወይም የአዝናኝነት ጥያቄዎች፣ የአዝናኝነት ጎደለ ቅሬታዎች እምጋራቸው ናቸው። ነገር ግን ዋናው ዋንጫ ነው ለዘንድሮ ለዛ ነው ሰውየውን እና በዚህ ሀሳብ ዙሪያ ያሉትን ሰዎች እና ምን ይጠበስ የምለው ነው። ዋናው ዋንጫ ነው። አርሰናል አርጎታል፣ አርሰናል አሳክቶታል። ይድገመው ወይ ይሄንን መንገድ ብትይኝ ግን አልስማማም። አይ ሆፕ የሌሎች አርሰናል ደጋፊዎችም በዚህ መንገድ የሚስማሙ አይመስለኝም። እሺ በጣም እናመሰግናለን አድማጮቻችን፣ በያላችሁበት ሆናችሁ ፕሮግራማችንን ስለተከታተላችሁ። አሁንም መልካም ቀን እንዲሆንላችሁ እንመኛለን። ኢትዮጵያ ለዘላለም ትኑር።